የመጀመሪያው ጉልህ መፍትሄ የግል ስብዕና ስልጠናዎች። የግል ስብዕና ስልጠና ማለት አእምሯችን እንዴት እንደሚሰራ መማር ማለት ነው። ይህ ዘርፍ ከአነቃቂ ንግግሮች ወይም ሞቲቬሽናል ስፒች ሙሉ በሙሉ የተለየ ሳይንሳዊ ሂደት ሲሆን የአእምሯችንን አሰራር ልክ እንደ ስልኮቻችንና ቴሌቪዥናችን በደንብ በመረዳት እንድንጠቀምበት የሚያስችለን ሳይንሳዊ ሂደት ነው። ብዙ ጊዜ ጤነኛ ሆነን ተወልደን ስለ ጤና አጠባበቅ ግንዛቤ ከሌለን በበሽታ እንደምንጠቃው ሁሉ አእምሮ ኖሩን ተፈጥረን ስለ አእምሯችን አሰራር ግንዛቤ ከሌለን የማንፈልገውን የማማረር፣ ተስፋ የመቁረጥ፣ ስኬት አልባና ውድቀት የበዛበት ኑሮ እንድንኖር እንገደዳለን። ይህም የሚሆነው እኛ ሳንሆን ሌላ ሶስተኛ ሰው በእኛ አእምሮ ስለሚጠቀም ብቻ ነው። ስለዚህ ስለ አእምሯችን አሰራር መረዳት ይኖርብናል ማለት ነው። ታዲያ የግል ስብዕና እድገት ለምን ያስፈልጋል? የመጀመሪያው ደስታ ከህይወት ደረጃ ጋር ይያያዛል። የህይወት ደረጃችንን ከፍ ለማድረግ ብዙውን ጊዜ ጠንክረን በመስራት የራሳችንን፣ የቤተሰባችንን፣ የማህበረሰባችንን፣ የሀገራችንን ብሎም የዓለምን የህይወት ደረጃ በማሳደግ ደስታን ለማግኘት እንጥራለን። ነገር ግን በምንፈልገው ልክ አይሳካልንም። ይህም የሚሆነው በህይወት ያለን ነገር በመጨመር ደስታችን እንዲጨምር በስጋዊ አካል ከመልፋት ባለፈ በስልጠና መታገዝና አእምሯችንን ማሰራት ስላለብን ነው። ሁለተኛው እርካታ ደግሞ ከህይወት ጥራት ጋር ይያያዛል። ብዙውን ጊዜ ያለን ነገር መብዛቱ ለብቻው በህይወት ሙሉ አያደርገንም። ገንዘብ፣ ትዳር፣ ልጆች፣ መንፈሳዊ ህይወት ሁሉም ኖሮን ነገር ግን ጥራቱን የጠበቀ ካልሆነ እርካታን እናጣለን። ስለዚህም በእርካታ የተሞላ ህይወት ለመኖር የህይወት ዘርፎቻችንን ሚዛናዊ በሆነ መልኩ መኖር ይኖርብናል ማለት ነው። ትዳር ሳይሆን በፍቅርና በመተሳሰብ የተገነባ ትዳር፣ የፈጣሪን ህግ ተከትለን በላባችን ያገኘነው ገንዘብ፣ ጠንካራ መንፈሳዊ ህይወት፣ እነዚህን ለመገንባት ደግሞ የግል ስብዕና እድገት ስልጠናዎች ያስፈልጉናል። ነገር ግን እስከዛሬ በለመድነው መንገድ ብንኖርና የግል ስብዕና እድገት የሚያመጡ ስልጠናዎችን ባንወስድ ምን አይነት ባህሪ እናሳያለን? ወይም በህይወታችን የስልጠና ማነስ ካለ ምን አይነት ነገሮች ይታዩብናል? የመጀመሪያው አቅጣጫ የሌለው ህይወት። በህይወት መነሻችንን አውቀን መድረሻችንን ወስነን በራእያችን መሰረት ካልኖርን የምንኖረው ያበላል የተባለ ስራ ስናገኝ ድርጅት በመቀያየር፣ ሀገር በመቀያየር፣ ፍቅረኛ በመቀያየር እና በሙከራ የተሞላ ያልታቀደበት ህይወት ይሆናል። ሁለተኛው ተነሳሽነት ማጣት። ምንም ነገር ለማድረግ ፍላጎት አይኖረንም። ለሁሉም ሀሳብ ጨለምተኛ አስተሳሰብ ይኖረናል። ካልጋችን መነሳት ያስጠላናል። ደሞ ነጋ፣ ደሞ መሸ እያለን በማማረር ውስጥ ውዱ ጊዜያችንን እያባከንን እንኖራለን። ሶስተኛ የማንፈልገውን ኑሮ። ሁሌም ቢሆን የምንፈልገው ኑሮ እየኖርን ካልሆነ በፍላጎትና በእውነታው መካከል ያለውን ክፍተት በስልጠና መምላት ይኖርብናል። በአጉል ኩራትና አውቃለሁ በሚል ስሜት ተይዘን ከሆነም ዞር ብለን ህይወታችንን መገምገምና እውቀታችንን ማስፋት ላይ ማተኮር አለብን። አራተኛው ስህተትን መደጋገም። ስህተት የሰው ልጅ የሚያሳድገውና እየሰራ እንደሆነ የሚረዳበት መልካም ተሞክሮ ቢሆንም ተመሳሳይ ስህተት ውስጥ በድግግሞች መውደቃችን ግን መቀየር የከበደን ልማድ ወይም የሚጎትተን ፓራዳይም ምልክት ስለሆነ ስልጠና መውሰድ ይኖርብናል። አምስተኛው ችግርን አለመፍታት። በህይወት የስልጠና ማነስ ችግሮቻችንን እንዳንፈታና እንደውም ወደ ተባባሰ ችግር እንድናመራ ሊያደርገን ይችላል። ስድስተኛ ግዴታን ለይቶ አለማወቅ። በህይወት ለደረሰብን ነገርና ለራቀን ስኬት ሌሎች ሰዎች ላይ እጃችንን እየጠቆምን ከሆነ መቼም ቢሆን ኃላፊነትን ስለማንወስድ ስኬታማ ልንሆን አንችልም። በፍቅር ህይወት ሊሆን ይችላል፣ በእውቀት ወይም በገንዘብ ካላሳካን ኃላፊነቱን መውሰድ አለብን። ሰባተኛው ከስኬት ወደ ኋላ ያስቀሩንን ልማድና ጠቢያዎች አለመለየት። ለምን ስኬታማ አልሆንክም ስንባል የጊዜ አጠቃቀሜ፣ የገንዘብ አጠቃቀሜ፣ ጓደኞቼ፣ የእውቀት ማነስ፣ አስተሳሰቤ፣ እቅድ ስለሌለኝ ብለን በግልጽ ካወቅነው ማሳካት በጣም ቀላል ይሆናል። ነገር ግን እዚህ ሀገር አይሳካም ጊዜው እኮ ነው እያለን እየተደበቅን ከሆነ ስልጠናዎችን በመውሰድ ራሳችንን መመርመር ይኖርብናል። ቪዥን። አንድ ሰው የተፈጠረበትን ዓላማ ወይም መክሊቱን በግልጽ አስቀምጦ በዓላማ እንዲኖር የሚያግዝ ስልጠና ሲሆን ብዙ ጊዜ መክሊትን ባለማወቅ ወደ ነፈሰበት እንድንነፍስና ያበላል የተባልነውን ሁሉ እየሞከርን እድሜያችንን እንዳናባክን መሰረት የሚሆነን ስልጠና ነው። ስለዚህ በዚህ ስልጠና የተፈጠርንበትን የህይወት ዓላማ በአምስቱ የመፈለጊያ መንገዶች ፈልገን በማግኘት ደስተኛና የአገልግሎት ህይወት እንድንኖር ያግዘናል። ሁለተኛ ህልም ወይም ድሪም። የሰው ልጅ 7 የህይወት ዘርፍ እንዳለው ባለማወቅ የተዛነፈ ህይወትን ይመራል። ይህም እርካታን ያሳጠዋል። ገንዘብ ኖሮት ጤና ያጣል፣ ፍቅር ኖሮት እውቀት ያጣል፣ ወይም ሁሉም ኖሮ መንፈሳዊ ህይወት ይጎላል። ነገር ግን 7ቱንም የህይወት ዘርፍ ማለትም መንፈሳዊ ህይወት፣ እውቀት፣ ጤና፣ ገንዘብ፣ ማህበራዊ ህይወት፣ የፍቅር ህይወትና ራዕይ በግልጽ መቅረጽ እንዲችል ይህ ስልጠና ያስተምረዋል። ሶስተኛ ግብ። ይህም እስከ 10 ዓመት መዳረሻችንን በግልጽ እንድናስቀምጥ የሚያግዘን ስልጠና ነው። ሰው ቀጠሮ ይዞ የተቀጣጠረበትን ቦታ ካላወቀ እንደሚጠፋው ሁሉ ግብ ከሌለውም መዳረሻ ስለማይኖረው በህይወት ወዴት መሄድ እንዳለበት አያውቅም።
ዓለማችን ላይ 3% ሰዎች ብቻ በግልጽ የ10 ዓመት ግብ አላቸው። እነሱም ሁሌ ያሳካሉ። ስለዚህ እኛም በህይወት የምንፈልገውን በጊዜ እንድናሳካ የኒውሮሊንግዊስቲክ ፕሮግራሚንግ ወይም NLP ሳይንስ ሂደቶችን በመጠቀም የአጭር የመካከለኛና የረጅም ጊዜ ግብ በመቅረጽ ኒውሮፓዛችንን እንድንቀይር የሚረዳ ስልጠና ይሰጠናል። አራተኛ የተግባር እቅድ። ይህ ስልጠና ያወጣነው ግብ በወረቀት ላይ ብቻ እንዳይቀር ተግባር ለስኬት ዋና ቁልፍ ስለሆነ ግባችንን ለማሳካት የቀን፣ የሳምንት፣ የወርና የዓመት ተግባራችንን የምንቀርጽበት ስልጠና ነው። የመጨረሻው የሀያሊደስ ስልጠና የህሊና ቀመር ወይም ሜንታል ባንክ ይባላል። ይህ ስልጠና በዶክተር ጆርጅ ካፓስ የተዘጋጀ ስልጠና ሲሆን ለስኬት 88% እገዛ ሊያደርግልን የሚችለውን ድብቅ ህሊና ወይም ሰብኮንሽስ ማይንድ ተግባራችንን ባገናዘበ መልኩ በቀን ለ5 ደቂቃ በድግግሞች በመጻፍ ፕሮግራም የምናደርግበት ሂደት ነው። ልምድ ግንባታ ወይም ሃቢት ቢልዲንግ። አንድ ሰው የህይወት ዓላማውን አውቆ ግብ ስለቀረጸ ብቻ ላይሳካለት ይችላል። ውጤታማ ለመሆን ደግሞ አስተሳሰቡን በመቀየር አዲስ የሆነ እውነተኛ ማንነት መገንባት አለበት። ይህ ስልጠና ለዚህ ያግዘዋል። አንደኛ የልቦና ውቅር ወይም ፓራዳይም። በህይወት ስለ ገንዘብ፣ ስለ ጤና፣ ስለ ፍቅር ወዘተ ያሉን እይታዎች ከልጅነት ጀምሮ በአወንታዊ ወይም በአሉታዊ የተወቀረ ነው። ስለዚህም ይህ የገነባነው የህይወት እይታ የተሳሳተ በሆነ መጠን ህይወታችንን ውድቀት፣ ጥርጣሬ፣ ጥላቻና ፍርሃት የበዛበት ስለሚሆን እይታችንን እንድንቀይር የሚረዳን ስልጠና ነው። ሁለተኛ ልምድን መቆጣጠር። ልማድ ከልጓም ይስባል ይባላል። የሰው ልጅ የሚያስበውን ሳይሆን የለመደውን የሚያደርግ ፍጡር ነው። ብዙ ጊዜ ማንበብ ጠቃሚ እንደሆነ እናስባለን፣ ግን አናነብም። ምክንያቱም አልለመድንም፣ እንቅልፍ ይለናል። ውሃ ጠቃሚ እንደሆነ እናውቃለን፣ ለጤናችን 2 ሊትር ውሃ በቀን አንጠጣም። ስፖርት ይጠቅማል እናውቃለን፣ ነገር ግን አንሰራም። ቀና ማሰብ መልካም እንደሆነ እናውቃለን፣ ነገር ግን አናስብም። ይህ ስልጠና ልማዶቻችንን በመቆጣጠር መልካም ልምድ እንድንገነባ ያግዘናል። ሶስተኛ የጽሞና ጊዜ። አሁን ባለንበት በዲጂታል ዓለም ከጫጫታና ከመረጃ ትኩረታችንን ገታ አድርገን ራሳችንን እንድናዳምጥና ከፈጣሪያችን ጋር ጊዜ እንድናሳልፍ የሚረዳን እንዲሁም መረጋጋትን የሚያላብሰን ስልጠና ነው። የጽሞና ጊዜ እንዴት፣ መች፣ የት ይደረጋል የሚለውን ያስተምረናል። አራተኛ የግል ስነ ስርዓት። ለራእያችን፣ ለህልማችን እና ለግቦቻችን መሳካት የግል ስነ ስርዓት አስፈላጊ ነው። ለስኬታችን አስፈላጊውን ተግባር ለመተግበር ደግሞ በስነ ስርዓት የተገነባው ማንነት አስቀድመን መስራት ወሳኝ ነው። ይህ ስልጠና ለስኬት የሚረዳንን ስነ ስርዓት የተላበሰ ማንነት የምንገነባበት ነው። የመጨረሻው ስልጠና በልምድ ግንባታ ላይ የለውጥ ሂደት ነው። ለሰው ተፈጥሯዊ ባህሪ ለውጥና አዲስ ነገር በጣም ከባድና የሚያም ሂደት ነው። ነገር ግን የለውጥ ደረጃን ስንረዳውና ግንዛቤ ሲኖረን በለውጥ ውስጥ በደስታ እንድናልፍ የሚያደርገንን ቁልፍ እናገኛለን። አልበርት አንስታይን እንደሚለው ተመሳሳይ ነገር እየሰራን የተለየ ውጤት መጠበቅ እብደት ነው። ስለዚህም በዚህ ስልጠና ለውጥን እንድንለማመድ ይሆንልናል ማለት ነው። ሶስተኛው ጥቅል ስልጠና አእምሮ ማነጽ ወይም ማይንድ ፕሮግራሚንግ። አንድ ሰው ልምዱን ገንብቶ በቀጣይነት መስራት እንዲችል አእምሮ አውቶሜትድ ወይም ራስ ሰር መሆን ይኖርበታል። ለዚህ ደግሞ የነበረውን ፕሮግራሚንግ የሚያስተካክልበት የስልጠና ጥቅል ነው። ጭንቅላት እንደ ኮምፒውተር ብናየው አንጎል ሃርድዌር፣ አእምሮ ደግሞ ሶፍትዌር እንደማለት ነው። ይህ የስልጠና ጥቅል በአእምሯችን ላይ የሚሰራ ሲሆን የሰው አእምሮ 4 መሰረታዊ የእድሜ ክልሎች ውስጥ የተገነባ ነው። ይህን እንደ ሰው አእምሮ ብንወስደው የመጀመሪያው ክፍል ይዘነው ወደዚህ ምድር የመጣነው ፕሮግራሚንግ ሲሆን ራሳችንን ከአደጋ ለመከላከል ያግዘናል። ይህም ነባር ህሊና ወይም ፕሪሚቲቭ ማይንድ ይባላል። ሌላኛው ከ0 እስከ 8 ዓመት ድረስ የሚገነባው ድብቁ ህሊና ሲሆን 88% ስኬታችንን የሚቆጣጠረው ልማዶቻችንና ትውስታዎቻችንን የሚይዘው የአእምሯችን ክፍል ነው። ሌላው አመዛዛኝ ህሊና ሲሆን ከ8 እስከ 12 ዓመት በምንሆንበት እድሜ ውስጥ የሚያድግ ሲሆን የምናውቀውን የሚያጣራ የአእምሯችን ክፍል ነው። የመጨረሻው ንቁ ህሊና ወይም ኮንሺየስ ማይንድ ይባላል። ከ12 ዓመታችን በኋላ የሚያድገው የህሊናችን ክፍል ሲሆን ሰው የተነገረውን ብቻ ሆኖ እንዳይቀር የመለወጥ ነፃ ፈቃዱን የሚይዘው የህሊናችን ክፍል ነው። ከህሊና ውቅር ጋር ተያይዞ የሚገጥመን ከባዱ ችግር እስከ 8 ዓመት ድረስ የተገነባንበትን ማንነት ይዘን ስለምንቆይ ነው። ቤት ውስጥ ውሸት፣ ጥላቻ፣ ስስት፣ እጥረት እያየን ካደግን በድብቁ ህሊና ውስጥ የሚቀረጸው ፕሮግራሚንግ ወይም ውቅር ኔጌቲቭ ይሆናል። ነገር ግን ነፍስ ካወቅን በኋላ እውነት፣ ፍቅር፣ ለጋስነት፣ መትረፍረፍ፣ ሀብት ብንፈልግ እና ለማግኘት ብንጥር ንቁ ህሊናችን በ12% እገዛ ቢያደርግልንም ድብቁ ህሊና ግን በ88% ይቃወመናል። ስለዚህም የምናስበው ማሳካት የማንችል ደካሞች እንደሆነን ይሰማናል። ለምሳሌ ስፖርት ለመስራት አላርም እንሞላለን፣ ከአንድ ሳምንት በኋላ እያጠፋን እንተኛለን። ለምን? 88% የአእምሯችን ስላልተቀበለው። ስለዚህ ልናሳካ የምንፈልገውን ነገር ቀጥታ ከመጀመራችንና ከማቆማችን በፊት አእምሯችን ለስኬት ፕሮግራም ማድረግ መቻል ይኖርብናል።
በአእምሮ ማነጽ ጥቅል ስልጠና ውስጥ ፍላጎቶቻችንን በድብቁ ህሊና ላይ በመቅረጽ በቀላሉ እንድናሳካ የሚረዳንን የድብቁ ህሊናን ለስኬት መፈርገም ወይም ሳብኮንሺየስ ማይንድ ፕሮግራሚንግ የመጀመሪያው ስልጠና ነው። ሁለተኛው ስልጠና ተፈጥሯዊ የስኬትን ህግ መረዳት ሲሆን የመሬት የስበት ህግ ለሁሉም ሰው እኩል እንደሚሰራው ስኬታማ ለመሆኑም ህጉን ከተከተልን ማንነታችንና እድሜያችን ሳይገድበን ስኬታማ መሆን እንደምንችል የሚያስተምረን ስልጠና ነው። ሶስተኛ አዎንታዊ ማረጋገጫ ግቦቻችንን ለማሳካት አዎንታዊ የሆነ አስተሳሰብ እንድንገነባ የሚያስችልን ስልጠና ሲሆን አራተኛው ስልጠና ደግሞ ዘለቄታዊ የአእምሮ ለውጥ የምናመጣበት ሂደት እና ደረጃዎችን የሚያስተምረን ስልጠና ነው። የመጨረሻው ስልጠና በዚህ ጥቅል ውስጥ እምነትን ማሳደግ ሲሆን ሰዎች መሆንና ማሳካት በሚፈልጉት ነገር ላይ የእርግጠኝነት ስሜት እንዲሰማቸው የሚያደርግ ስልጠና ነው። አራተኛው ጥቅል ስልጠና መሪነትና የቡድን ስራ ክህሎትን ማሳደግ ወይም ቲም ቢልዲንግ ሊደርሺፕ። በግል በመስራት ውስን ስኬቶችን ማሳካት ይቻላል። ነገር ግን ትልልቅ ህልሞችን ለማሳካት በግል በመስራት ሂደት ውስጥ ረጅም እድሜን ከመፍጀትና ሳያሳኩ ከማለፍ የቡድን ስራ ክህሎትን መገንዘብና መጠቀም ወሳኝ ነው። በዚህ ስልጠና ጥቅል ውስጥ ከ15 በላይ ስልጠናዎችን የያዘ ሲሆን ከነሱም ውስጥ አንደኛ ቡድንን መገንባትና ማስተዳደር የቡድን ጽንሰ ሐሳብን በመረዳትና ቡድን መገንባት ያለውን ጥቅም በመገንዘብ ውጤታማ የሆነ የቤተሰብ፣ የሥራ፣ ማህበራዊ ቡድን እንድንገነባ ያስችለናል። ሁለተኛ የመሪነት መርሆች በአመራር ወቅት ሁሉንም ሰው ማስደሰት ስለማይቻል ስብዕናን በማሳደግ ውስጥ መርሆችን በመገንባትና አርአያ በመሆን ቡድኖችን መምራት የምንማርበት ስልጠና ነው። ሶስተኛ የመሪነት ደረጃዎች መሪነት ተጽዕኖ መፍጠር በመሆኑ አምስቱን የመሪነት ደረጃዎች በመረዳት ተጽዕኖ ፈጣሪ መሪ እንድንሆን ያስችለናል። አራተኛ ስሜትን የመግዛት ብቃት የስሜት ብልህነትን በመገንባት ነገሮችን በአዎንታዊ መልኩ እንድንቀበልና ከሰዎች ጋርና ከራሳችን ጋር ውጤታማ በሆኑ መልኩ እንድንግባባ የሚያደርገን የስልጠና ጥቅል ነው። አምስተኛ በራስ መተማመንን መገንባት በራስ መተማመን ያለውን ጥቅም በመገንዘብ በከፍተኛ ደረጃ በራሳችን እንድንተማመንና ከ18 ዓመታችን በኋላም በቤተሰብ በጓደኛ ውሳኔ ውስጥ ብቻ ሳይሆን በራሳችን መወሰን እንድንችል የሚያደርገን ስልጠና ነው። ስድስተኛ የመሪነት ብቃቶች ለመሪነት ቁልፍ የሆኑ ብቃቶችን ለምሳሌ ችግር የመፍታት ብቃት፣ አዎንታዊ ለውጥን መፍጠር ብቃት እና የመሳሰሉትን የምንገነባበት ስልጠና ነው።